ሰርቨር ሩም ነው ወይም ዳታ ሩማችን ነው። ሶ ዛሬ የማሳያችሁ ኔትወርክ ኢንስታሌሽን ነው። ያ ማለት ታች ፓናል እንዴት እንደሚሰራ እናያለን ማለት ነው። እንዲሁም ደግሞ ወላውት ኔት ወይም የግድግዳ ሶኬቶች እንዴት እንደሚሰሩ ነው የማሳያችሁ። ይኸው እንደምታዩት ይህ ፓች ፓናል ይባላል። ባለ 48 ፖርት ነው። ይኸው እንደምታዩት ከዚህ ጀምሮ እስከዚህ ድረስ አለ። ይህ ባለ 48 ፖርት ነው። ካት ሲክስ የሆኑ ኬብሎችን የምንሰራበት ነው። ሶ ስለዚህ የኛውን ያው በሌላ ቪዲዮ የምናየው ይሆናል ማለት ነው። ይህንን እንደዚህ ሰርቻለሁ እያያችሁት ነው። ሶ ስለዚህ አሁን ይችኛዋን ሁለት ነው ያለኝ እኔ ያው ሁለት ነው ያለኝ፣ ሁለት ፓች ፓናል ነው ያለኝ። እንደምታዩት አጠቃላይ 72 ፖርት ያለው ፓች ፓናል ነው ማለት ነው የምንሰራው። ስለዚህ አሁን ይሄኛውን አብረን እንሰራለን ማለት ነው። ይኸው ጀምሬያለሁ እዚህ ጋር ማለት ነው። እዛ ያው እንደምታዩት በዚህ መሰረት ያው በቢ ነው የጀመርኩት። ይሄኛውን አሬንጅ አደርጋለሁ ማለት ነው። ሶ እዚህ ጋር አይቺን እንደዚህ አሬንጅ እናደርጋቸውና ያው እንደምታዩት ኤ እና ቢ ነው እኔ እየሰራ ያለሁት በቢ ነው ማለት ነው። ሶ በቢ ሲሆን በዋይት ኦሬንጅ እንጀምራለን። እዚህ ጋር በዋይት ኦሬንጅ ጀመርኩ እዚችኛዋ ላይ ማለት ነው። እንደዚህ አስገባለሁ። ይሄንን ኦሬንጅ አስገባለሁ። ጠጋ ታደርጋ ካሜራውን ጠጋ አድርግልኝ፣ ወደ እኔ አስጠጋው። ከዛ ይችኛዋን ያው እንደምታዩት ዋይት ብሮውን አስገባለሁ። ዘን ይሄኛውን አስገባለሁ ማለት ነው። ዘን ቀጣይ አሁንም በዚህኛው ሳይድ እንደምታዩት በዋይት ኦሬንጅ ጀምርና በዋይት ኦሬንጅ ጀመርኩ። ዘን ዋይት ብሉ ኖርማል ብሉ እናስገባለን። ከዛ አሁንም ዋይት ግሪን፣ ከዋይት ግሪን ቀጥዬ አሁን ግሪን አስገባለሁ ማለት ነው። እንደምታዩት ይህን አሬንጅመንቴን ጨረስኩ ማለት ነው። ከዛ በኋላ የምታዩት መሳሪያ ፓንቸር ይባላል። ይህንን በመጠቀም ወደ ፓች ፓኑ ላይ ፓንች አደርገዋለሁ ማለት ነው። እንደምታዩት ይህ መሳሪያ አስፈላጊ ነው። ሶ ይህንን እንደዚህ አድርጌ ይችን ረጅሟን በዚህኛዋ ሳይድ ያለችውን ከውጭ እጠቀማታለሁ። ያ ማለት ከት የምታደርግ ነች። ይሄኛው ከውስጥ ይሆናል ማለት ነው። ከዛ ስታርቲንግ ፍሮም ሂር ከዚህ ጀምረን ይህንን ወደ ታች በዚህ ላይ እንደምታዩት ይህንን ጫን ብለን እንደዚህ ማድረግ ነው ማለት ነው። ተራይዘን ይህንን ወደ ውስጥ መጫን ነው ማለት ነው። ሶ ይህ ቤዚክ ኔትወርክ ኢንስታሌሽን ነው። ይህች እንደዚህ ይዘን ይኸው እንደዚህ እንመታቸዋለን ማለት ነው። ያው እንደዚህ አድርገን ይህንን ወደ ውስጥ ፓንች ማድረግ ነው። ግን ይቺ ረጅሟ ከውጭ መሆን አለባት። ከውስጥ ከሆነ ገመዱን ስለሚቆርጥብን እንደዚህ አድርገን ያው ሁሉንም በዚህ መልኩ መጨረስ ነው ማለት ነው። ይህ በደንብ ፓንች ስናደርገው ወደ ውጭ ያለውን ይቆርጥልናል። አሁን ድጋሚ ስመታው ማለት ነው። እንደዚህ እየመታን እንደዚህ እያደረግን ሁሉንም ያው እንደምታዩት ይሄ ባለ 24 ፖርት ፓች ፓናል ነው። ሶ ይህንን በዚህ መልኩ መጨረስ ነው ማለት ነው። ያው አሁን ሁለት ሳምፕል ሰርተናል ማለት ነው። ከዛ ስጨርስ ይህንን እንደዚህ አድርገን ቆርጠን ጥለዋለን ማለት ነው። ያው እንደዚህ ይመስላል ማለት ነው። የፓች ፓናል ባለ 24 ፖርት ነው። ይህንን ያው እዚህ ጋር ጀምሬያለሁ። ያው ለሳምፕል አሁን የሰራኋቸው ስላሉ እነዚህ ማድረግ ነው ማለት ነው። ተጋጁና ይህን አብረን እንሰራለን ማለት ነው። ያው እነዚህን ኦርደሮቹን ያው በትክክል ኦርደር ማድረግ ይኖርብናል። ከዛ በፊት ግን ያው እነዚህ የምሰራባት ፓንቸር ትባላለች። እቺ ወሳኝ ማቴሪያል ነች። እቺ ከሌለቻችሁ ይህን መስራታችን ማለት ነው። ከጨረሳችሁ በኋላ እንደዚህ ትቆርጡታላችሁ ማለት ነው። ካስፈለገውም እችኛዋ እንደምታዩት እቺ ረጅሟ ሳይድ ከውጭ መሆን አለባት። እዚህ ጋር ከት እንድታደርግልን ማለት ነው። አጭሩን ከውስጥ አድርገን ያው ወደ ታች መምታት ነው ማለት ነው። እንደዚህ አድርገን በዚህ መልኩ ሁሉንም መጨረስ ነው። ያው እየሰራሁ ነው አሁን። አንድ እንዴት መስራት እንዳለብን አብረን እናያለን። ሌላ ያው እዚህ ጋር ሁለት ከለር ኮድ አሬንጅመንት ነው ያለው። እንደምታዩት እዚህ ላይ ኤ እና ቢ ከለር ኮዶች አሉ። እዚህ እንደምታዩት በቢ ኦርደር በምንጠቀምበት ጊዜ ዋይት ኦሬንጅ፣ ኦሬንጅ፣ ዋይት ብሉ፣ ዋይት ግሪን፣ ብሉ፣ ዋይት ብሉ፣ ዘን ግሪን፣
ኤንድ ዋይት ብራውን ኤንድ ብራውን ነው አሬንጅ የምናደርገው። ሶ እዚህ ወል አውትሌት ወይም እዚህ ለኮምፒውተር የምጠቀምበት ቱል ላይ በተመሳሳይ እንደዛ አይነት አሬንጅመንት ነው የተጠቀምኩት። ያ ማለት ከለር ኮድ ቢ ማለት ነው። ሶ ይሄንን በዛው መልክ ዋይት ኦሬንጅ ኦሬንጅ ዋይት ግሪን ግሪን ዋይት ግሪን ብሉ ዋይት ብሉ ዘን ግሪን ኤንድ ብራውን ዋይት ብራውን ነው የተጠቀምኩት ማለት ነው። ዋይት ብራውን ብራውን ነው የተጠቀምኩት። ሶ በዚህ መልኩ ይህንንም ፓች ፓናሉ ላይ ፓንች እናደርጋለን ማለት ነው። ያው እንደምታዩት በዚህ መልኩ እነዚህን ኦርደሮች እናስይዝና ያው እዚህ ጋር ቢ ስለምጠቀም በቢ ጊዜ ደግሞ ይህን አሬንጅመንት እንጠቀማለን ማለት ነው። ዋይት ኦሬንጅ ይጀምራል እዚችኛዋ ላይ እንደምታዩት አንዷ አንድ ኬብል የምትወስድ ኤሪያ ናት። ሶ ይችኛዋን ዋይት ኦሬንጅ ዘን እዚኛው ላይ ኦሬንጅ በዛኛው ሳይድ ነው ደግሞ የምንሄድ፣ ግን በዚህኛው ሳይድ እንጨርሰውና ዘን ይሄኛውን ዋይት ብራውን እናደርጋለን። ዘን ብራውን በዚህኛው ሳይድ ደግሞ ከዋይት ብሉን ጀምርና ዘን ብሉ ዘን ያው እዚህ ጋ አንዱ ከተሳሳተ ስለማይሰራ በጥንቃቄ መሰራት ይኖርበታል። ዘን አሁንም የኛውን ዋይት ግሪን ዘን መልሼ ግሪን አስገባለሁ ማለት ነው። ዘን እንደዚህ ካስገባው በኋላ ይህንን ለመቁረጫ ይችን ፓንቸር የምትባለውን ቱል ልጠቀምና ወደ ታች ፓንች እናደርገዋለን ማለት ነው። ያው ስለት ስላለ ይህኒ ትንሽ ስለቷ ስለተበላሸ ነው። የእናንተ ያው አዲስ ከሆነ አሪፍ ይቆርጥላችኋል ማለት ነው። እዚህ ላይ ግን ያው ረጅም ከውጭ ማድረጋችሁ እንዳትረሱ፣ ገመድ እንዳይበላሽባችሁ። ፒፒ ሊንክ ባለ 48 ፖርት ፓች ፓናል ነው በካት 6 ማለት ነው። ሶ ይህንን እንዴት መስራት እንዳለብን አብረን እናያለን ማለት ነው። ያው እንደምታዩት ይሄ ፓች ፓናል ይባላል። ሶ በዚህም ተመሳሳይ ነው። ያው እንደምታዩት ፓች ፓናሉ አዲስ ይመስላል፣ ግን ያው እዚህ ጋር እንደምታዩት በኤና ቢ ከለር ኦርደር አለው። ሶ ከለር ኦርደሮችን ተከትለን መስራት ነው። እንደምታዩት እዚህ ጋር አንድ አለ፣ አንድ ሁለት ይላል። ሶ አንድ ሁለት ካልን በኋላ አንድ ቁጥርን ሰርተናል ማለት ነው። እንደዚህ እያደረግን ሁሉንም እንሰራለን ማለት ነው። በዚህ መልኩ ይህን እንሰራለን ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ ቪዲዮውን እንየው። ሌላ በጣም የማሳያችሁ ይህ ፓርት ዋን ነው። ሌላ ፓርት ቱ ደግሞ በሌላ ቪዲዮ ሰርቨሮቹ ወይም እነዚህ ኔትወርክ ዲቫይሶች እንዴት ኢንስቶል መደረግ እንዳለባቸው አሳያቸዋለሁ ማለት ነው። ራውተር፣ ስዊች፣ ፋይርዌል እና ኤዲኤስኤል ወይም ፋይበር ኬብል ስንጠቀም ፎን ስለምንጠቀም እነሱን እንዴት ኢንስቶል እንደሚደረጉ ቤዚክ ወይም አድቫንስድ ማለት እንችላለን። ኔትወርክ ኢንስታሌሽን እንዴት መስራት እንዳለብን አሳያቸዋለሁ ማለት ነው። ሶ ይህንን በዚህ እንጀምረውና ይህኛው ሲጀምር ደግሞ ሌላ ቪዲዮ እሰራላችኋለሁ ማለት ነው። በዚህም ቆይ ስለተከታተላችሁኝ አመሰግናለሁ። ፎር ዋቺንግ ሰብስክራይብ እያደረግ ሰላም ነፍሶቼ። በዚህኛው ደግሞ እንዴት ይህንን ወል አውትሌት እንዴት መስራት እንዳለብን ነው የማሳያችሁ። ያው በመጀመሪያ ቪዲዮ ላይ እንዳያችሁት ያኛውን በቢ ስሰራ ቆይቻለሁ። የኛውንም በቢ ነው የምሰራው ማለት ነው። ሶ ይህም በቢ ከሰራው በኋላ ያኛውን ፓች ፓናላችንን በቢ መስራት ይኖርብናል ማለት ነው። ሶ ይህኛውን መጀመሪያ እንሰራለን። ይህ እንደምታዩት ግድግዳ ላይ የሚሰካው የወል አውትሌታችን ነው። ሶ ይህኛው ያው ካት ሲክስ ኬብል ነው የምጠቀመው። ይህን እስቲ እኩል እኩል አድርጌ ልቁረጠውና እነዚህን አሬንጅ እናድርጋቸው። መጀመሪያ አሬንጅ እናደርጋቸውና እናለሰልስና እንደዚህ እንደምታዩት እዛ ያው በዚህ እንደምታዩት ይህ ነው ወል አውትሌቴ ማለት ነው። በዚህ መሰረት በከለር ኮዱ አማካኝነት አሁንም ከለር ኮድ ቢ ነው የምጠቀመው። ከለር ኮድ ቢ ስጠቀም ምን ይሆናል ማለት ነው? ዋይት ኦሬንጅ ኦሬንጅ፣ ዋይት ብሉ ግሪን ግሪን፣ ዋይት ግሪን፣ ከዛ ብሉ አለ፣ ከዛ አሁንም ዋይት ብሉ ይቀድማል ማለት ነው። ከታተላል እንደዚህ። ከዛ እነዚህን እንደዚህ አደርጋለሁ። በዚህ መልኩ ይህንን ወደ ውስጥ ኢንሰርት ማድረግ ነው ማለት ነው። ሶ እነዚህን እንደዚህ አስገባለሁ ማለት ነው። ያው በዚህ እንደምታዩት ማለት ነው። ያው ቢን ነው እየተከተልኩ ያለሁት። ያው ስራዋ ትንሽ ልታደክም ትችላለች። እንግዲህ በዚህ መልኩ እናስገባቸዋለን ወደ ውስጥ ማለት ነው። ያው እዚህ ጋር ግሪን አመጣለሁ ብሉ አመጣለሁ ማለት ነው።
ያው እነዚህ ጫፎችም ማለስለስ ይኖርብናል። እንደዚህ ካስገባን በኋላ ይሄንን ወደ ታች ፕረስ ማድረግ ነው የሚጠበቅብን ማለት ነው። ያው ፒንሳ ካላችሁ በፒንሳም ሊሆን ይችላል። ፒንሳ ቢኖር አሳየች ይዛል። ያው በፒንሳ ያንን ፕረስ ማድረግ ነው። በቃ እንደዚህ ታያይዙታላችሁ ማለት ነው። ይሁን እዛ በጣም ቤስት ሆነ ማለት ነው። እንደምታዩት ይሄኛው እንደዚህ በዚህ መልኩ መጨረስ ይችላል ማለት ነው። ያው ስሰራ ቆይቼ እዚህ ደረጃ ላይ ደርሻለሁ ማለት ነው። ያው መጀመሪያ እንዳሳየኋችሁ ማለት ነው። ያው ከለር አሬንጅመንት ቢና የተከተልኩት እና የቀሩትን እስቲ አብረን እናያቸዋለን ማለት ነው። ያው አሰራሩ ተመሳሳይ ስለሆነ ያው በዚሁ መንገድ ሁሉንም መጨረስ ይቻላል ማለት ነው። ተለያየ እና ያው እንዳያችሁት ቢን ነው የምከተለው። ያው እዚህ ጋር ከለር ኮዱ ስላለ ያንን መከተል ነው ያለባችሁ። ስለዚህ አሁን በኒ ፓች ፓናል አሬንጅመንት ግሪን ነው የሚቀድመው። እዚህ ጋር ግሪን አለ፣ ተጋዛ ይችላል ግሪን አለ፣ ከዛ ዋይት ግሪን አለ፣ ብሮን አለ፣ ዋይት ብሮን አለ። ያው በተራ ቁጥራቸው ማለት ነው። እዚህ ጋር ቁጥር አለ፣ አንድ አለ፣ ሁለት አለ፣ ሶስት፣ አራት፣ አምስት በሚለው ማለት ነው። ስለዚህ አሁን እኔ የሚጀምረው በዚች በግሪን ነው። በአረንጓዴ ጀምርና አረንጓዴ ነጭ አስከትላለሁ። ከዛ ይህን ብሮውኑን አስቀድማለሁ ማለት ነው። እንትን ቡናማውን ከዛ ዋይት ብሮውን አስቀድማለሁ። ከዛ በዚህኛው ሳይድ ደግሞ እንደምታዩት በኦሬንጅ ጀምሮ በዋይት ብሮውን ግሪን ብሉ ይጨርሳል ማለት ነው። እንደዚህ እናደርጋቸዋለን ማለት ነው። እነዚህም ያው እጄ እንደምታዩት እንግዲህ ያው አዋራ በጣም አለው እንግዲህ ምንም ማድረግ አይቻልም። ያው የቀን ስራ ማለት ይቻላል። ይሄ እንደዚህ ብለን ችን ተጠቅመን ወደ ታች ፕረስ ማድረግ ነው ያለብን። ረጅሟን ከውጭ ማድረጋችን መርሳት የለብን ሁልጊዜ እንደምለው። ያው እንደዚህ አድርገን ያው እንደዚህ እንጨርሳለን ማለት ነው። ይሄኛውን ያው እንደምታዩት በዚህ መልኩ ፓንች እናደርጋቸዋለን ማለት ነው። ፓንች እናደርጋለን ማለት ነው። አዎ በጣም ምርጥ ነው የሰራ ነው። አሁንም እንደዚህ እያደረግን ይሄኛውን በዚህኛው ሳይድ እናስገባለን ማለት ነው። ያው እኔ ብዙ ኮምፒውተሮች ስለሌሉ ኬብሉ ማጭር ትንሽ ስለሆነ ያው 48ቱን ፖርት አልተጠቀምኩትም ማለት ነው። እዛ ያው በዚህ መልኩ ሁሉንም እንሰራቸዋለን ማለት ነው። እና ቪዲዮውን ከወደዳችሁት ቻናላችንን ሰብስክራይብ ያድርጉ፣ ላይክ ማድረግ አይርሱ። ያው በሚቀጥለው ቪዲዮ ደግሞ እንዴት ራውተር ስዊች ፋይርዌሎች እንዴት እንደሚሰኩ እነሱን አሳያችኋለሁ ማለት ነው። ይህን እንደዚህ አድርገን ወደ ታች እናደርጋለን ማለት ነው። በጣም ምርጥ አድርገን ሰራን ማለት ነው። ዋናው ከለር ኮዱን መከተል ነው የሚኖርብን እንጂ አያስቸግረን። እዚህ አድርገን ፓናላችንን መስራት እንችላለን ማለት ነው። አሁን የፓች ፓናል ለግዳጅ ዝግጁ ሆነ ማለት ነው። እንደዚህ እንቆርጠዋለን። እንደምታዩት ይሄ ከፓች ፓናል ጋር የሚመጣ እቃ ነው፣ ማሰሪያ ነው። ይህን ስድስቱን እንደዚህ እየያዝን በዚህ መልኩ እናስራቸዋለን ማለት ነው። እንደዚህ አስገብተን ይሄን እዚህ ጋር አድርገን እንደዚህ ይታሰራል ማለት ነው። ከዛ ይሄን ስንጨርስ በከተራችን ይሄ ከተር ይባላል። ከተር በመጠቀም ይሄንን እንደዚህ እንቆርጠዋለን ማለት ነው። በጣም ምርጥ ነው። አሁን የፓች ፓናል ካለ ስራ ዝግጁ ሆነ ማለት ነው። ከዚህ ትዞ እንደዚህ አድርገን ይህን አሁን ፓች ፓናላችንን ራካችን ላይ መሰካት እንችላለን ማለት ነው። ኦኬ እንደዚህ አድርገን ይህንና በዚህ መልኩ ፓች ፓናላችንን መጠቀም እንችላለን ማለት ነው። ቪዲዮውን ከወደዳችሁት ያው እንደተለመደው ላይክ ማድረግ አይረሳ ማለት ፈልጋለሁ። ኦኬ ይሄ እንደዚህ መታሰር ይኖርበታል።